ምንድነው ለብር ያስገባው? ምን ሊያደርግለት ነው? ቃውን የቲክቶክ በዚህ ሰዓት እንዴ? ይሄ ፋዘር ቲክታክ ላይ አይደል እንዴ? ማርያምን አባቴ ራሱ ቲክታክ ቁጭ ብሎ እያየኩ ነው። ፋዘር መጥቷል እንዴ? አዎ ማርያምን ጌታ እስኪ ማርያምን አባቴ አቤት አንቺ ማርያምን በይ። ማርያምን አባቴ ነው። እንዴት ኖት ጋሼ? እግዚአብሔር ይመስገን ሰላም ነው። ሰላም ኖት? እንዴት ኖት? እግዚአብሔር ይመስገን ሰላም ናችሁ? እግዚአብሔር ይመስገን ሁሉ ሰላም ሰላም ነው። ሰላም ነው አባት አማን ናችሁ? እግዚአብሔር ይመስገን። ሀገሩ እንዴት ነው? ሰላም ነው። እግዚአብሔር ይመስገን ሰላም ነው። ለመዱት? አዎ እንግዲህ እየለመድኩ ነው። እየመጣሁ ሩጭ ልጅ እያናፈቀች በሳምንት ትክክል። ያው የልጅ ነገርማ የእሷ ደግሞ ይጠናብኛል። ትክክል። ጥሩ ልጅ አሉት በጣም ማርያምን። የእግዚአብሔር ስጦታ ነው። ትክክል፣ እውነት ነው። ልጅ የእግዚአብሔር ስጦታ ነው። በጣም እንወዶታለን በጣም የግምጃ አባት በእውነት አባት። እኔም እወዳቸዋለሁ በጣም። እሺ 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 ጋሼ ምን በጣም ነው እንደምትዋደዱ ታዲያ? ምን ኮስትና ኮስትረን ይልውጣና ይንጣ አይደል? ኮስትራ አይሻልም አባቴ? እኔ ልውጣና ኮስትሬ ይንጣ። በጣም ነው እንደምትዋደዱት። እሺ አሁን አመንኩ። ምኑን ቅድም አታስተዋውቂንም ታዲያ? እኔ እኮ ሊታዘብህ ነው እንዴ? ምን ስራ አለኝ እንዴ? እንደዚህ ስል ቅድም ብዙ ነገር ነበር። እንደዚህ ነበር በል ጌታን። በጣም አይመጣም የፈለገ ቢሆን ማርያምን ህፃን ነው፣ በጣም ህፃን ነው። እኔ ከብድኛል። እኔ ጋር ብንታይ እኔ ትንሽዬ በዚችና በዚህ ፂም ቢኖረኝ እኔ ነኝ የወለድኩት የሚመስለው። ልጅ በልጅነት ነው የእኔ እናት። አዎ እስሳ ለዛ ነው እንጂ ትንሽ የማተለቅ ያለ ቢሆን ነይ ተቀመጪ። አሁን ለምሳሌ አንቱ አብዛኛው ጊዜ ግምጁዬ ቁጭ በይ ያራዳ ልጅ ባይሆን አንድ አሁን አንቱ የሚባሉት በእድሜ በጣም ሂደው ስራቸው ነውር የሆነ ሰዎች አንቱ አትያቸውም። አንተም ጭራሽ ነው የምትያቸው። ግን ልጁ ነው ራሱ ስራቸው የሚያስከብር ወልዶ ያዩ ሰዎችን ከአንተም አልፎ ከአንቱ ራሱ አልፎ ትልቅ ክብር ልሰጫቶች ያለች የሆነ ቃላት ራሱ የሌለው ክብር ማለት ከዛ የፈለገ ልጅ ቢሆኑ አንቱ ነው የምላቸው። እኔ ተስማምቶኛል። አይ እሺ፣ በሀሳብ አስተዋወቃችኋለሁ። እሺ ደውልልህና። በጣም ጥሩ። አባቴ ኮስተር እኮ ነው አውቀዋላ? አዎ እኮ ያውቃል። በነገር ላይ በእውነት ስላወቁኝ ደስ ብሎኛል ጋሼ። ያው በስልክም ቢሆን በስርዓት ነው የማውቀው። በደንብ እንተዋወቃለን። እንግዲህ እኔ የምመጣና እሺ ነበር ደግሞ አባት እየተሽኮረመመ ነው የሚያወራው እንደዚህ ማለት ነው። ባለፈው አመመች ብለው አስደንግጠው ተመቱ። ምን አገባችሁ? ምን አገባችሁ? ገና እንደዚህ ጥፍሬ ይባላል። አላሳይም። እሺ ይቅርታ አድርጉልኝ። ብቻ ይመስል እያላችሁ ነው አይደል? ሲቀይር ምን ይመስላል እያሉ ይችን አይኑን ብቻ ይቺ እንደዚህ ቁርጥ አድርጌን ማሳየች ይችን ብቻ አላሳየም። እንዳታስብ። ኧረ ጥሩ አይደለም። ኧረ በፍጹም አያስፈልግም። ጊዜ የለው ጊዜ ያለው ሁሉ። እሺ እሺ ሞገስ የኔ አባት በእውነት እግዚአብሔር ያክብረን። ጠፍተብኛል ወንድም አለ። አሚን አሚን አሚን። አላህ ይጠብቅልሽ፣ እግዚአብሔር ይጠብቅልሽ። አሚን። መሽኮርመም እኮ አይደለም ፋሚሊ። አንዳንድ ማውራት ያለባችሁ ሰዓትና ቦታ ጊዜና ሁኔታ አለ። አሁን እቺ ለፍዳዳ እኔ እሳቸው ድምፅ ራሱ አሁን ጠፋብኝ። እግዚአብሔርን ጉሮሬ ተያዘ ነው። ወቅታለሁ የምንገናኝበት ወቅት አለው። አብሽሩ። ትክክል ጋሺ፣ እውነት ነው። እንገናኛለን። ኧረ እሺ ነው አባት። አሜን። እሺ ውዶች እና ምን ስልክ ትለዋወጡ? የት ይቀራል? ደስ ይላል። ፈጠናችሁ። የት ይቀራል? እኔ እንደሆነ የሀገር ሰው ሳያስችለኝ የት ይቀራል? አይ አልፈጠናችሁ፣ አልፈጠናችሁ። እንደውም አንቺ አታስፈልጊንም። አሁን
እንዴ ቀናችብን እንዴ? ቀናችብን እኮ አላስፈልግም። ጭራሽ አላስፈልግም። ጉድ እኮ ነው። ጉድ ቢሉት ጉድ መጣ። ገንፎ ዛፍ ላይ ወጣ አለች። ስም ይበላችሁ። እንወጣለን ዛፍ ላይ ችግር የለም። አረ ትወጣላችሁ። አረ እንዴት ነው? ቤት ውስጥ ታስቸግራለች እንዴ ግምጃዬ? አረ በስርዓት ያደገች እኮ ናት። የሰማችሁና ቤተሰብ ልጅን ከቤተሰብ ውጭ ማንም አያውቁም። ማኩራት እሷን መቆደል ሳይሆን እግዚአብሔርን ነው የምልህ። በስርዓት ድምቅ ብላ ያደገች ቆንጆ በስርዓት በቃ ተስሬ ያው ቀኝ እጄ ነበረች። አሁን እዚህ መታ ቁጭ አለች እጄ። እሱማ ያው እያደገች ስትመጣ እንግዲህ አሁን ከፍ እያለች ነው። ጋሽዬ እንዴት አሰቡ? ቆንጆ ነው እግዚአብሔር ይመስገን። እንግዲህ መጨረሻውን ያሳምርልኝ እያልኩ ነው። ድል አድርገን ወገባችንን አስረን አይደል? ኧረ አይደል የሚተኳኮሰን ተኳክሰን እንዳለ እሱ አሪፍ ብለቅ ነው የምናደርገው። አስቧል። ደስ ይላል። ቀስ በቀስ እኔ ያስረዳችኋለሁ። እናንተ መንገድ ከፈለጋችሁ እኔ ያስረዳችኋለሁ። ቆየ በሂደት ቀስ በቀስ ስቴፕ ባይ ስቴፕ ይህ እንግሊሽ። አይ ዝም ብለህ ችግር የለውም። ፈጠን አድርገህ ሂድበት። እና እንዴት ነው ጋሽዬ? ምን አሰቡ ታዲ? ምን አሰቡ የኔ አባት ታዲ ስለ ግምጃዬ? እንግዲህ ምን ነው ቋደው ነው ያው አሁን ጥሩ ደረጃ ላይ ናት፣ እግዚአብሔር ይመስገን። እንግዲህ እግዚአብሔር ታምረው ያው እናንተ ጋር ነው ሁሉንም የምናደርገው። ትክክል። እንዴት ነው? አይ ኮስተር ጋር እያወራን ነው ክንዬ። እና ኮስተር መቼ ነው? እቁቡን ገብቻለሁ፣ ከፈልኩ እኮ የዚህ ነው። ከፈልክ እንዴ? እድርም ከፈልኩ፣ እቁቡንም የዚህኛው የሁለት ሳምንት ነበረብኝ እቁብ፣ የሁለትንም ከፈልኩ። እንኳን በሰላም ከፈልክ። አሪፍቼ ነበርኩ። ኧረ ዲፈትል በል እንደዙ ሲያውት ያለበለ ሲበሉት ያቀራል። ሌላ ነገር ነው። ኧረ እንዴ በቁመ ጠብቅኝ ሰደፍ ከኋላዬ አንቺ ድምፅ እኮ ይሰማል። ድምፅ ይሰማል እኮ ኮስትር አየሁ አባቴ ኋላ ቀርቷል እኮ ፊት ቀረ ድሮ በእነሱ ጊዜ። እኔ ራሱ እኮ በሰደፍ አይደለም በእንትን ነው በጎማ ሰደፌን አንገቴን በእኛ ጊዜው እኛ በጎማ ነው። እኔ በጎማ ነው። ጎማ እኮ ይሄ አይደለም። ልንገርህ የአባቴ ጎማ ማለት ነው። እኔ ክትክት አድርጌ ሽንት ቤት የጣልኳትን ልንገርህ ማርያምን። እሱ ወደ ሌላ ሀገር ሲሄድ ይሄ የእንትን ይሄ ሚስከር ነው አይደል ስሙ? የሚስከር መቀስቀሻ ጎማውን ታውቀዋለህ? ብቻ ግን የረንግ ላያታችን እንትኑ አገዳው አለ አይደለ? እሺ እንትኑ መያዣው እሱ እንደሚመስለው እንደዚህ ነው የሚለው። እንደዚህ ወፍራሙ አይደለ? እንደውም ወፍሩ ከዛ እንደዚህ ነው የሚለው ማለት ነው። አንዴ ጣል ካረገ ሰውና ብድግ የሚያደርገው ማለት ነው። ከዛ ይኸውልህ ከስራ ቦታ ሲሄድ ሁሉ ጊዜ እሷ ይሄ ይዟት ይመጣል። ሌላ ያቺ ስጠፋው ያቺን ሌላ ቦታ ስንደብቃት ይዟት ይመጣል። በዛ ነው የምገረፈው፣ በዱላ ምናምን አይደለም። በዛ ነው የምገረፈው። ከዛ አላለቅስም።
ሂጭ እንደው ሽንቴ ነው የሚመጣብኝ፣ ሽንቴ ነው እንጂ የምለቀው አላለቅስም። ግሬ ላይ ሲጥ እሱ አባቴ ደግሞ ልክ አለበት ልክ እንዳሁኑ እንደኔ። ከዛ ማለት ነው ማሮቼ ልክ ያ አልጠግበው ሲል እንደዚህ መምቻ ማለት ነው በንክሻ በድቅ ያደርገኛል። ጌታ በንክሻ ብድግ ያደርገኛል። እንደዛ ሆኖ አንድም ባይወጣኝም እልክ ማስይዘው ምንድነው አላለቅስም። ከዛ ይናደዳል። አንዴ ማለት ነው ኮስትር እሺ እኔና ክስት ያለንና እኔ የወንድ ስራ ነው የምሰራው በተፈጥሮዬም እንደዚህ ማስተዳደጊ የወንድ ስራ እሰራለሁ እና ጓያ ተነቅሎ ይዘሽ ሂዳችሁ አንጡ ተብለን ከዛ እሺ እናመጣለን ብለን እነሱ ሌላ ቦታ ሄዱ ቤተሰቦቼና አዞን አባቴ ሄደ። እኔ ትንሽ ነኝ፣ እኔን ያሳደገችኝ አክስቴ ናት። ከዛ እንትን እኔ አትክልት እየተከልኩ ነይ እንሂድ ስትለኝ እምቢ አልኳት። ነይ እንሂድ ስትለኝ ታይ ይመጣል ታይ ስትለኝ እምቢ አልኳት። ከዛ በኋላ ልክ እሷ ልብስ ማጠብ ስትጀምር ነይ እንሂድ አልኳት። ስንፎካከር እነሱ ለቅሶ ሄደው መጡ። ከዛ ማለት ነው እኛ ልክ ስንወጣ እነሱ ሲገቡ አንገናኝም መንገድ ላይ። ከዛ ግርግዳ አለ እንደዚህ አይነት ግርግዳ ላይ የኔ ቆንጆ ቼት ልትወዱ ነው አለን። መሽቷል እኮ። ከዛ አክስቴ ደግሞ እኔ ይሻላለሁ እኔ ትንሽ የሆነ እንትን አለኝ። አክስቴ በጣም ነው የምፈራው። እንደዚህ እጇን ሽት እያደረገች ልጅ ነኝ ግን አስታውሳለሁ እንደዚህ እያሸኝ ክንዲ ልናመጣ ነው አለች ማለት ነው። ያዘና ማለት ነው አንዱ ግርግዳ ላይ እኔን አንዱ ግርግዳ ላይ ይኸው አባት ያለ በዚህኛው እጁ የሷን ታፋ በዚህኛው እጁ የኔን ታፋ ያዘና ብድግ አደረገን ወደ ላይ ማለት ነው። ሽንቷ አልቀቀሳ እኔ ላይ ሆኜ ሳቅ እግዚአብሔርን እኔ እዛው ላይ እንደዚህ ተቆጥቼ ስቃለሁ። ላይ እኮ ነኝ እንደዛ አንስቶኝ ማለት ነው። ያቺኛው ተለቀቀችው በእጁ ላይ በዚህ ላይ እንደዚህ። ከዛ ነግቢ ያለና እሷ ስለምትፈራ እሷን አንድ ያፈሰና ሽንቷን ስሸና ለቀቃት። እኔ ሳቄ በምን ብትሩ አይሰማኝም እየሳኩ ሽንቷ ገርሞኝ ትልቅ ናት እኮ። ከዛ እንደዛ ሁኜ በዛች ነው የምንገረፈው። ከዛ አልጠቅመው ካለ በንክሻ ነው እና በጣም የደርግ አገዛዝ ነው አስተዳደጊ። አሁን ዘመንም ልጅ ብሆን የደርግ አገዛዝ አሪፍ ነው ያንቺ። አዎ ያረ ለኔ ጠቅሞኛል፣ በእርግጥ ለኔ ጠቅሞኛል። እና እንደዚህ ነው እላችኋለሁ። ኧረ ግብጃ በሳቅ እውነቴን ነው ጌታ እንዴ ብድግ ሲያደርግ ሁለታችንም ክንድዬ ያለች ናሽ እንቶረን ቁርጣጣ ማለት ነው። ታዩ በላት እባክህ ልቅቅ አረገችው ሽንቷን እጁ ላይ ይኸውልህ ያው እንዴት ሆና ስላደገች ነው። አሁን እኮ ትክክል እውነት ነው ጋሺ። ልጅማ መቀጣት አለበት እኮ ትክክል ነው። አዎ ያ ነው። ሳይቀጣ ያደገ ልጅ ጥሩ አይሆንም። አዎ እኔ ደግሞ አልወድም፣ በተፈጥሮ አልወድም። በሰዎችም ስቃለሁ፣ የሆነ መጃጀር ምናምን ነገር አይመችኝም። አረ ትክክል ነው ያደረጉት። የወደፊት ህይወቷን ነው እኮ የሚያስተካክሉት። በጣም ይሄማ ያው ግድ ነው። ልጅ በልጅነት ካልተቀጣማ ጥሩ አይሆንም ነው እንጂ በጣም ትክክል ነው። ትርሶ ያው እንደ ጨዋታ ሲወራ ደስ ይላል። ያው ልብ ገዝታ እንዲህ ሲወራ አረ በጣም ነው እኮ ስራ የምሰራው እኔ ታዝዤ ሁላ አይደለም ስራ የምሰራው፣ እርክት ነው ማድረጋቸው ስራ ሰሰራ ጌታ አይደል አባቴ ማርያም ማንም መጣኝ የላትም እግዚአብሔርን አላክ በዘኔ እንትና ወንድ ልጅ እንኳን አብሮኝ አይሰለፍም ለስራ። ወንድ ልጅ ማን ነው እኮ አሁን ግን እንደዚህ ሆንኩኝ እላችኋለሁ ማሮችዬ። እንደው ግን የሆነ በቃ አይደለ የሆነ ነገሮችን በምናነሳ ቁጥር አሁን እኔ እዚህ ቁጭ ብዬ በማነሳ ቁጥር ያለፋችሁት ነገር ትዝ አላላችሁም? የማዘርኩ እኮ ሙሉ ቀደ ግን ይሄን ያህል ስደርስ በእናቴ ተመትቼ አላውቅም። ኧረ ብትሯን እራሱ አይቼው አላውቅም። እኔ እናቴ መታኝ አታውቅም። በዛ ላይ ደግሞ እኩል ስለሆን ያው እኩል ነን እኔና ማዘር ያው እንደዚህ ፊት ለፊት ነው የምንታየው እንጂ አትመታኝም። ለአባቴ ነው ሪፖርት የምታቀርበው። ሪፖርት ማታ ሲገባ ሪፖርት ይቀርባል። እኔ ይኸውልሽ ቢያንስ የ14 ዓመት ልጅ ሆናለሁ። የዛን ሰዓት ነው በቃ በፋዘር በጣም የቀጣኝና አጥፍቼ ሁሌ አትውጣ አታምሽ ከቤት ይለኛል። እኔ ልጆች ጋር ስጫወት ምናምን አምሽቼ የምገባ የሆነ ጊዜ ወጣው አመሸው። ከዛ በቃ ዱላ ይዞ እየጠበቀ ነው አሉኝ። 14 ዓመቴ ነው።
የዛን ሰዓት ሞያሌ ነበርን የቤተሰብ እንዳለ ሞያሌ ነበረ። የእሱን ዱላ ስለማቅ ደንግጬ ከሞያሌ ደቡብ ሱዳን በእግሬ ሄድኩ። በደቡብ ሱዳን አድርጌ ውጭ ወጣሁ። እስካሁን ወደ ሀገር ያልተመለስኩም። ወይኔ አንተ ሴጣን ደግሞ ከልባችን አፋችንን ከፍተን የምንሰማው እየቀለደብን እኮ ነው። ይህ ንብጣም እንደው መቼ ነው ግን ቁም ነገር የሚኖረ? ፋዘር ራሱ እኮ ቁጭ ብሎ እየሰማ ነው። ነጭ የኛም አይወራ። የኛ እኮ ብድግ አድርጎ ከዛ ግድግዳ ጋር ከሽከሽከሽከሽ ተሰባብረሽም ራሱ ቦጌሻ ስትታሽ የተደበደብሽ ነው። አታልቅስ እየተባልሽ ሰብሮኝ ላለቀስኩት ስታሽ ላለቀስኩት አታልቅስ ተብዬ ከእንደገና የምታሸው ጀርባዬ ምግሬ የሆነ ሰዓት እንዲሁ ቀይር ብዬ እንደወረድ መሄድ ጀመርኩ። እንኳንም አደግን እናልቅ ነበር። ደስ ባላቸው ሰዓት እየተነሱ አናታችን ይሉናል። ጨርሰውን ቁጭ እንኳን ማደግን እናልቅ ነበር አላለም። አራው የምር እራት ቀርቦ እጅዋ ሳሰጪ ልክ እራቱ ከእጅዋ 1 ደቂቃ ቀድሞ ከቆየ 1 ደቂቃ ከቆየ ማለት ከራቱ እጅዋ እራቱ ከቀደመ 1 ደቂቃ እራቱንም አትበይም። እነሱ እየበሉ አንቺ አፈር ደቼ በልተሽ እንባ አለመቋረጥ እንደ ህዳሴ ግድብ እየፈሰሰ ቁጭ ብለሽ ታለቅሻለሽ። አይደለም ደግሞ እኮ ማለት ነው። እኔ አልፈልግም፣ በቃ አልፈልግም ካልኩ አልፈልግም ነው። አልበላም ካልኩት ምን እንደሚያደርግ እዛው እንዲፍት ለምን ማባዩ ግዴታ ያለ እንድማሮች ብይ ለምን ማባዩ ለማን ነው ነይ ብያል ግዴታ ጌታን እንዲሁኝ እንኳን አውቃለሁ። እንደዚህ ሁሌም ነው እያበራ እንደዚህ በአንድ ላይ ሆነ ጉምት ምትቃል ምን ያጎመሰምትሻል? እኔ ደቼን ያወቅኩት ልጅ እያለሁ ነው። በቃ ደቼ ብላ የሚባለው ምናምን ድብን አድርጎ ደቼ ነው የሚያበላው። ብን አድርጎ ቀጥ ዝንፍል የለ ወደዚህ ቀጥ እንደ ፈረስ ምታድጊያት በቃ ቀጥ እንዲያታይም ቀመስ ካረግሽ ይህ ምርጥ ነው። ከባድ ይጠቅማል በጣም ቶሎ አደግን እንጂ የመራው እንደርሳለን ሳይባል እንደርሳለን። ከተሞላልን ጊፍት ጋላሪ ሂጅበት። እቺ ህርቷን 15 ከተሞላልን ጊፍት ጋላሪ 4 እንገባለን። የስ ግላፍ ተሰጥቶናል። የስ ግላፍ ተሰጥቶናል። የስ እቺ ስንትን የሞላሻት ህርቷን ቆይ ሄዱበት ታብታባዱ ጭራሽ በጣም ተደረጋችሁ። ጌም ዛሬ ጌም 8 ነው የሚቀረን ማለት ነው። 8 ነው የምትቀረን። 8 ነው የምትቀረን። አይ ትውስታ እኔም ራት ትውስታ ይመጣሉ። እውነት ጌታን አልበላም በቃ በቅቶኛል ምናምን። ለምን ነው ማበዩ ድፍት ነቢ ብልት የምትባሉ የላችሁ? ቀላል ይኬድብናል። ታብኩ ፕሊካት ፋሚሊ አለን እኮ ተደርገን ነው ሁላችንም። በተለይ ደግሞ የማዳም ቅመሞች አንዳንድ ልጆች በስራ መሰልቸት ከሰው ሀገር ትወጣላችሁ፣ የሆነ ጫና ሲበዛባችሁ ምናምን ነገር፣ አንዳንዶቹ ጠግባችሁ፣ አንዳንዶቹ ከፍቷችሁ፣ አንዳንዶቹ ለመለወጥ፣ አንዳንዶቹ ደግሞ በቤተሰብ ፍቃድ፣ አንዳንዶቹ ደግሞ አግብታችሁ ለልጆቻችሁ ለባልተቤታችሁ ስትሉ ትሰደዳላችሁ። በቃ ብዙ አይነት እንትን አለንና አላሳይም እንዴ አላሳይም አልባደል እንዴ እንደዛ የሚል ሰውን እንዳደግንበት ነው የምንሄድበት። ንገሪው እንዲጓ ምናምን አሳየን የሚለው አበባ ሙሉበት። ማርያምን አብዛኛውን እንደዛ ነው። በአስተዳደጋችን የሆኑ ነገሮች ሰው አንዳንድ አበባ ሁለት ሰው እና ለአንዳንዱ ሲወራ ምን ይመስላል፣ እንደዚህ ስናወራው ምን ይመስላል፣ ዝም ብሎ ምንም ጥቅም የሌለው ወሬ ግን አለፋችሁት የመጣችሁት ነገር ነው። ለአንዳንዱ ደግሞ ቦታ የምትሰጡት ነገር ነው። አሳይና እኔ እንዳልናገራችሁ
እንዳትሰሚ እንደዚህ የሚሉትን። ኧረ ጭራሽ ነው ማላዘጊ ባዬ እንዴት እንደምጠረቅ በፍሬም ፎቶ የሆነ ፎቶ ራሱ እንትን ብዬ እንዳይታይብኝ እፈልጋለሁ። የሆነ ድንገት እንኳን እንደዚህ ተሰቅሎ እንዳያዩት። አዎ እንዳያዩት የማይታይ ቦታ እኔ እኮ በትውስታ ሄድኩኝ እኮ ወደኋላ። በስመ አብ ውይ ደብል እማ ነው ውስጠኛ ነው። ተመለስ። ወዴት ነው የምመለሰው? ወደኋላ ነው ወይስ ከሀሳቡ ነው? ታፕ ኮፒ ሊንክ አድርጉ። ከሀሳቡ ኦኬ ትርሲት ተስማምቻለሁ። ከሀሳቡማ ወጣው እናቴ እቁብ አለብኝ። ነገ መጠላት እሷን ነው የማስበው። 250 ብር ይህ ልጅ ምን ላድርገው? ባለፈው አሁንማ ስቀበለው ራሱ እኔ ያላየሁትም ነበር። ሰርፕራይዝ ነው ያደረጉኝ። ቦቼ ነው ሰርፕራይዝ ያደረገኝ። ሰማኝማ ኮስት ሌቭል 12 ወይ የሆነ ነገር እነግርሃለሁ። ደውልልኝ። እሺ እሺ። ሌቭል አፕ ስክሪንሻት ማድረግ ነበር። አባ ኮስትር አማርኛ ለአማርኛ አማርኛ ጨርሽው። አማርኛ አባ ኮስትር ልፖስተው እንዴ አለች። ጥብስ አድርጊ ሴትዮ እየፈጠነ እያልኳት ነው። ለዚህ ነው እንደ የምታጓጊ ታዲያ ስታወሪ። ጥበሽው ሌቭል አፕ ታምራዊ ድርጊት ነው በነገራችን ላይ ያው ነው። አቡ በቃ ሲያስጠላ ዛሬ ቀኑ ሲያስጠላ ጭር ያለ ነው በጣም። ለምን እንደ ድሮ ጌማት ለምን እንደ ድሮ ጌማት ዛሬ ገና ቆየው ቆይታ አታውቅም። እስከ ዛሬ እንደዚህ ሰዓት አልቆይም። በጊዜ ነው። በጊዜ ራቴን በላና በጊዜ ላይቭ ገባና በጊዜ ወጣና በጊዜ ተኛለሁ። ምን ነው በጊዜ ነው? ለሌት እንደሚነሳ ሰው